በድሬዳዋ አስተዳደር የቅዱስ ገብርኤል የንግስ በዓል በሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ቤተክርስቲያን በድምቀት ተከበረ። በየዓመቱ ሐምሌ 19 ቀን የሚከበረው የቅዱስ ገብርኤል የንግስ በዓል በድሬዳዋ በርካታ ምዕመናን በተገኙበት በሰላም በፍቅርና በታላቅ ድምቀት በሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ቤተክርስቲያን ተከብሯል። የበዓሉ ታዳሚዎች በዓሉ ፍጹም ሰላማዊ በሆነ መልኩ እያከበሩ እንደሚገኝ ተናግረው በተለይም በእግራቸው ረጅም መንገድ ተጉዞ ለመጡ ምዕመናን የተደረገው አቀባበል የአብሮነት ስሜትን እየፈጠረባቸው መሆኑን አመላክተዋል። ድሬዳዋ ላይ እንደምታዩት በዓሉ በደማቅ እየተከበረ ነው። በጣም ደስ የሚል በዓል ነው። ድሬዳዋ ላይ እንግዲህ ከምሽቱ ጀምሮ ምሽት አዳር እዚህ ያደረሰው አለ። እኔ እንኳን ዛሬ ጠዋት ሌሊት ነው የመጣሁት። በጣም ንግሱ ደስ ይላል። ከገጠር የሚመጣ አለ፣ ከአገሯባች የሚመጣ አለ። ከዚህ ደግሞ ወደ ቁልቢ ገብርኤል የሚሄድ አለ። እዚህ ያሉት ደግሞ በጣም ደስ የሚል እያከበረ ነው የምንገኘው። ድሬዳዋ ላይ እንግዳ በተቀባይነት የታወቀ ነው። ማታ ላይ ሰው ይተባበራል። አዲስ ሰዎች ሲመጣ ውሃ ያጠጣ ውሃ ያቀርብ የሚተባበር ሰው ይበዛል። ባጃጅ ሲመጣ ብር የሌለውም ሰውም ባጃጆችም ይተባበራሉ። ደስ የሚል ነው። በዓሉ በጣም ደስ ይላል። በሰላም በፍቅር ያው ድሬዳዋ የሚታወቀው በፍቅር ነው፣ በሰላም ነው። እንግዶችን ተቀብለን በሰላም ደስ በሚል ሁኔታ እያሳለፍን ነው። ዓመታዊ የቅዱስ ገብርኤል በዓል እዚሁ በድሬዳዋ ሳባ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ለማክበር ተገኝተናል። እንግዲህ እንግዶቻችን ከሌላ አካባቢ የሚመጡ እንግዶቻችን በድሬዳዋ በፍቅር ትታወቃለችና በዚህ በፍቅር እየተቀበልናቸው ነው። አሁንም የቅዱስ ገብርኤል በዓል ከተከበረ በኋላ እስከሚሸኙ ድረስ በፍቅር ተቀብለን በፍቅር ነው የምናስተናግዳቸው። ስለዚህ እስካሁን ያለው ድባቡ በጣም ደስ ይላል። እንኳን አደረሳችሁ ለማለት ፈልጋለሁ። ከልጆቼ ጋር ሆኜ የቁልቢ ገብርኤልን በዓል ለማክበር በገብርኤል ግቢ ውስጥ ተገኝቻለሁ። ይህንን በዓል ሳከብር በጣም በደስታና ደስ እያለኝ ነው። ምክንያቱም ልጆቼን ይዤ መጥቻለሁ። ከእነሱ ጋር አብረን ሆነን እያከበርን ያለ ነው። እንደገና ደግሞ ከአካባቢ ከአዲስ አበባ፣ ከሐዋሳ፣ ከኢትዮጵያ ከተለያዩ ክፍሎች በድሬዳዋ ከተማ መጥተው የከተሙ ብዙ ሰዎች አሉ ቁልቢ ገብርኤልን ለማክበር። የድሬዳዋ ሕዝብ ደግሞ በዚህ እንግዳን በመቀበል ማንም የሚስተካከለው የለም እና በጣም ደስተኞች ነን። በበዓሉ ላይ የድሬዳዋ አስተዳደር የወረዳ 02 እና የወረዳ 03 ነዋሪዎች ከሳጵያን ከጎሮና ከሃሎሌ ፖሊስ ጣቢያዎች ጋር በመቀናጀት የአብሮነትና የፍቅር መገለጫ የማዕድ ማጋራት መርሃ ግብር አከናውነዋል። በማዕድ ማጋራት መርሃ ግብሩ ላይ የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ ለመላው የእምነቱ ተከታዮች እንኳን አደረሳችሁ መልእክታቸውን በማስተላለፍ በዓሉን በጋራ አክብረዋል። የወረዳ 02 አስተዳደር ዋና ስራ አስፈጻሚ አቶ አቤል ምስራቅ በበኩላቸው በዓሉን ለማክበር በእግራቸው ረጅም መንገድ ተጉዞ ለሚመጡ ምዕመናን ፍቅርንና አብሮነትን ለማሳየት የተዘጋጀ የማዕድ ማጋራት መርሃ ግብር መሆኑን ጠቅሰው ይህ ዝግጅት የወረዳ 02 እና የወረዳ 03 ነዋሪዎች ከጎሮ ከሃሎሌና ከሳጵያን እንዲሁም ከሁለት ወረዳዎች የእስልምና እምነት ተከታዮች ጋር በጋራ በመሆን የተሰናዳ መሆኑን ጠቁመዋል። ዛሬ እዚህ የተገኘ ነው በዋነኝነት የወረዳ 2 አስተዳደር ጽሕፈት ቤት እንዲሁም ደግሞ ከወረዳ 3 አስተዳደር ጽሕፈት ቤት ጋር በጋራ በመሆን እንዲሁም በወረዳ 2 ውስጥ 3 ፖሊስ ጣቢያዎች አሉ። ጎሮ ፖሊስ ጣቢያ፣ ሃሎሌ ፖሊስ ጣቢያና ሳጵያን ፖሊስ ጣቢያ በጋራ በመሆን በወረዳ 2 ደግሞ የሚገኙ የእስልምና እምነት ተከታይ ወጣቶች፣ ተጽዕኖ ፈጣሪ ወጣቶች፣ ነዋሪዎችን እንደዚህ ግብአቶችን በማሰባሰብ በጋራ በመሆን ለክርስቲያን እምነት ተከታይ ወንድም እህቶቻቸው ያዘጋጁት ማዕድ ማጋራት መርሃ ግብር ነው። እንግዲህ ይሄ በየዓመቱ የሚደረግ በዓመት 2 ጊዜ ቁልቢ ገብርኤል ክብረ በዓል ይከበራል እንደ ኢትዮጵያ። ከነዚህም ውስጥ እዚሁ ቦታ ላይ በየዓመቱ ከዛኛው ዓመት የተሻለ እያደረግን ከዓመቱ የተሻለ እያደረግን ዛሬ እዚህ ላይ ደርሰናል። ለዚህ እንደ አይነት የሃይማኖት መቻቻል፣ የሃይማኖት መከባበር፣ አብሮ መኖር ነገሮች እየሰረጹ ሲሄዱ ለሁሉም ህዝብና ነዋሪዎች የተሻለች ኢትዮጵያ መፍጠር ያስችለናል። የወረዳ 03 ዋና ስራ አስፈጻሚ አቶ ምትኩ ሁነኛው በበኩላቸው ድሬዳዋ ላይ ሁሉም በዓሎች በጋራና በአብሮነት የሚከበሩ መሆናቸውን የጠቆሙ ሲሆን ይህም እሴት በቀጣይ ተጠናክሮ እንደሚቀጥል አመላክተዋል። በታላቁ መልአክ ሳባ ደብረ ኃይል ቅዱስ ገብርኤል ደብር ላይ በመገኘት የታላቁ መልአክ ቅዱስ ገብርኤልን በዓል ለሚያከብሩ ምዕመናን የማዕድ ማጋራት ፕሮግራም ከወረዳ 2ቶች ጋር በጋራ በመሆን
ያከናወነው መርሃ ግብር ነው። ይህ መርሃ ግብር እንግዲህ የተከናወነው ሁሉ ጊዜ የድሬዳዋ ባህል እሴት የሆነው የአብሮነት መገለጫ የሆነውን የክርስቲያን ወንድሞቻችንን በወረዳችን የሚገኙ የእስልምና እምነት ተከታዮች ይህንን በዓል ለእህት ወንድሞቻቸው የማዕድ የማጋራት መርሃ ግብር ያከናወኑበት መርሃ ግብር ነው። እንግዲህ እንደሚታወቀው ድሬዳዋ አስተዳደር ሁሉ ጊዜ የእስልምናው እምነት ሲገኝ ክርስቲያኑ እህት ወንድሞች ለእስልምናው ያለውነት የአብሮነት መገለጫ የሆኑ የማዕድ ማጋራቶች ይከናወናሉ። በተመሳሳይ ደግሞ የክርስትናው እምነት በዓሎቻቸውን ሲያከብሩ የእስልምና እህት ወንድሞቻችን እነሱ ጋር አለን አብረነን የሚል የአብሮነት መገለጫውን እንደዚህ አይነት የማዕድ ማጋራት መርሃ ግብሮች ይደረጋሉ። የአብሮነት እሴት የሚጎለብትበት የስነ ስርዓት ነው ማለት ነው። በዝግጅቱ ላይ ሲያስተባብሩ ያነጋገርናቸው የእስልምና እምነት ተከታዮችም በዓሉን ከክርስትና እምነት ተከታይ ወንድም እህቶቻቸው ጋር በፍቅር እያከበሩ እንደሚገኙ ገልጸው ይህም በመካከላቸው ያለውን ወንድማማችነትና እህትማማችነት ይበልጥ እንደሚያጠናክረው ተናግረዋል። ሙስሊም ነኝ። ያው ለመተባበር ፍቅር ለመገላለጽና ያው የድሬዳዋ ፍቅርና ይታወቃል። በፍቅር ነው የምትታወቀው ድሬዳዋ። ተባብረን ይሄን ጣፋጭ ምግቦችን አዘጋጅተን ወንድማማቾችና እህታማማቾችን ለመግለጽ ያው እዚህ ተገኝተናል። ውሃ፣ ዳቦ፣ ሁሉም ነገር አለ አዘጋጅተን ፍቅራችን እየገለጽን ነው። በየዓመቱ የሚከበረውን የቁልቢ ገብርኤል በዓል ላይ የህብረ ብሔራዊ ወንድማማችነትና ሃይማኖታችን በመቻቻል በወረዳችን ሁሉም የሙስሊም ማህበረሰብም እንዲሁም የክርስትና እምነት ተከታዮችን የተለያየ ጊዜ በዓላታቸውን ይከበራል። በሙስሊም ጊዜም የክርስቲያን ወንድሞቻችን የኦርቶዶክስ ወንድሞቻችን እንዲሁም ከተለያዩ ሃይማኖቶች የሚመጡት የሙስሊም ማህበረሰብ የበዓሉን አከባበር ላይ በየስግደት ቦታ ላይ መጥቶ እንዲሁ ማዕድ ማጋራት ያደርጋሉ። እኛም በተመሳሳይ እዚህ በወረዳችን በገብርኤል ቤተክርስቲያን እንዲሁም በክርስትና እምነት ተከታዮች ወንድሞቻችን ይህን በዓል ሰላማዊ ሆኖ እንዲያልቅ በጋራ ሆነን እንዲሁም ማዕድ ማጋራት እንዲሁም ማህበረሰባችን በፍቅር አንድ ላይ ሆኖ እያከበረ ያለበት በዓል ነው። ይህንን በዓል ደግሞ በድሬዳዋችን ለሌላ ሀገር ተምሳሌት በመሆን ይህንን ከክቡር ከንቲባችን ጀምሮ በተለያዩ በእርከን ያሉ ደረጃ አመራሮች ወርዶ ይህንን ያህል ወንድማማችን በመያዝ በፍቅር ሃይማኖት በመቻቻል እየሄዱ ያሉበት ነው። ይህንን ቀጣይነት ደግሞ ለትውልዳችን በማሳለፍ ወንድሞቻችን የበለጠ በማጠናከር መሄድ አለብን የሚል መልእክት ነው ያለኝ።